ህወሓት አዲስ ከበባ ተደርጎብኛል አለ። ሰላም የኢትዮ ፎከስ ቤተሰቦች፣ የዕለቱን መረጃ ይዘንላችሁ ቀርበናል። አብራችሁም ቆዩ። ህወሓት የነዳጅ እጥረትና የኢኮኖሚ እንቅስቃሴ መገታትን በመጥቀስ በትግራይ ክልል አዲስ ከበባ መጣሉን አስታወቀ። የፌዴራል መንግስት ላለፉት 10 ወራት በትግራይ ነዳጅ አቅርቦት መገደቡ በትራንስፖርት በኢኮኖሚ እንቅስቃሴና መሰረታዊ ማህበራዊ አገልግሎቶች ላይ መስተጓጎል ፈጥሯል ሲል ህወሓት ገልጾ ይህም የፕሪቶሪያ ስምምነት አተገባበር ላይ ስጋት መፍጠሩን ህወሓት ከትናንት በስቲያ ባወጣው መግለጫ የፌዴራል መንግስት ለትግራይ ጊዜያዊ አስተዳደር የሚያስተላልፈውን የበጀት ድጋፍ ማገዱን ገልጿል። ይህም የጤና፣ የትምህርት፣ የውሃና የጽዳት አገልግሎቶችን ጨምሮ የመንግስት የስራ እንቅስቃሴዎች እንዲስተጓጎሉ ከማድረጉም በላይ የመንግስት ሰራተኞች ደሞዝ ሳይከፈላቸው እንዲቀሩ ማድረጉን አስታውቋል። መግለጫው አክሎም በትግራይ መልሶ ማቋቋም ኢንዶመንት ፈንድ ኤፈርት ስር ያሉ የኩባንያዎች የባንክ ሂሳብ መታገዱን ኮንኗል። ይህም የድርጅቱ የስራ እንቅስቃሴ እንዲቆምና በ10 ሺዎች የሚቆጠሩ ሰራተኞች ያለ ደሞዝ እንዲቀሩ ማድረጉን ገልጿል። የኢትዮጵያ መንግስት ወደ ትግራይ የሚገባውን የነዳጅ አቅርቦት በከፍተኛ ሁኔታ ከገደበው 10 ወራት ሊሞላ ተቃርቧል ያለው ህወሓት ይህም የህዝብና የጭነት ትራንስፖርትን፣ የኢኮኖሚ እንቅስቃሴዎችን እንዲሁም ለሴቶችና ለህፃናት የሚሰጡ የድንገተኛ አምቡላንስ አገልግሎቶችን ጨምሮ ማህበራዊ አገልግሎቶችን ሽባ አድርጓል ሲል ገልጿል። ፓርቲው የእነዚህ እርምጃዎች ድምር ውጤት በሰላማዊ ነዋሪዎች ላይ የተጣለ ዳግም ከበባ ነው ሲል ገልጿል። ይህም በሰላም ሂደቱ ላይ ያለውን እምነት ሊሸረሽርና ከፕሪቶሪያ ስምምነት መፈራረም በኋላ የተገኙ ውጤቶችን ወደ ኋላ ሊመልስ እንደሚችል አስጠንቅቋል። ህወሓት ዓለም አቀፉ ማህበረሰብ በአስቸኳይ ጣልቃ እንዲገባ ጥሪ አቅርቧል። አክሎም ሁኔታው ይበልጥ እንዳይባባስና በክልሉ ያለውን ሰላም ለመጠበቅ ሲባል የኢኮኖሚ እንቅስቃሴው እንዲያንሰራራ መንግስት ዘርፍ የገንዘብ ድጋፍ እንዲያገኝና መሰረታዊ አገልግሎቶች እንዲመለሱ ድጋፍ እንዲደረግ አሳስቧል። ህወሓት ከዚህ በፊት ባወጣው መግለጫ የፌዴራል መንግስት በኤፈርትና በሌሎች በትግራይ በሚገኙ የፋይናንስ ተቋማት ላይ የጣለውን ገደብ ኮንኖ ነበር። እነዚህ እርምጃዎች የፕሪቶሪያውን የሰላም ስምምነት የሚጥሱና የክልሉን የኢኮኖሚ ማገገም አደጋ ላይ የሚጥሉ ናቸው ሲልም መግለጹ ይታወሳል። መግለጫው ኤፈርት በትግራይ ክልል የሰዎችን የዕለት ተዕለት ኑሮ በመደገፍ የስራ ዕድል በመፍጠርና ከጦርነት በኋላ በማቋቋም ረገድ ወሳኝ ሚና እንዳለው አጽንኦት ሰጥቷል። ድርጅቱ ወደ ስራው እንዳይመለስ መከልከል አሁንም በጦርነቱ መዘዝ እየተሰቃየ ላለው ህዝብ የኢኮኖሚ ችግር እንዲራዘም ያደርጋል ሲልም አክሏል። እገዳው ሌሎች የትግራይ የፋይናንስ ተቋማትንም እንደሚነካ የገለጸው ፓርቲው ይህም የካፒታል የብድርና ኢንቨስትመንት አቅርቦትን እንደሚገድብ ጠቁሟል። ሰላምን ዘላቂ ለማድረግ የኢኮኖሚ እንቅስቃሴን ማነቃቃት ወሳኝ በሆነበት በዚህ ወቅት እንዲህ ያሉ እርምጃዎች ድህነትን ሊያባብሱና የማገገም ሂደቱን ሊያስተጓጉሉ እንደሚችሉ ፓርቲው አሳስቧል። ይህ በእንዲህ እንዳለ በትግራይ ያለው የፖለቲካ ውጥረት እየተባባሰ መምጣቱን ምንጮቻችን ከመቀሌ ይነግሩናል። በዚህ ምክንያት በከፍተኛ ጫና ውስጥ የሚገኙት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ ምሽት ላይ ከመቀሌ አዲስ አበባ መግባታቸው ታውቋል። ፕሬዝዳንቱ ወደ አዲስ አበባ ያቀኑት በክልሉና በፌዴራል መንግስት መካከል ባሉ ልዩ ጉዳዮች ላይ ለመምከር መሆኑ ቦርከና ጊዜያዊ አስተዳደሩ ካወጣው መግለጫ ተመልክቷል። ፕሬዝዳንቱ ከፌዴራል መንግስት ጋር ለሚደረገው ውይይት ልኡካን ቡድኑን እየመሩ አዲስ አበባ ማቅናታቸውን የትግራይ ጊዜያዊ አስተዳደር ቢሮ ባወጣው አጭር መግለጫ አስታውቋል። ቢሮው በይፋው የማህበራዊ ትስስር ገጹ ላይ ያወጣው መግለጫ እንደሚያመለክተው የጉብኝቱ ዓላማ ከፌዴራል ባለስልጣናት ጋር በአጠቃላይ ጉዳዮች ላይ ለመወያየት ነው። ይሁን እንጂ መግለጫው ስለ ውይይቱ ዝርዝር አጀንዳም ሆነ ጄኔራል ታደሰ ወረደ የሚያገኛቸውን የፌዴራል መንግስት የስራ ኃላፊዎችን ማንነት አልጠቀሰም። ጉብኝቱ የሚከናወነው በትግራይ ለ2 ዓመታት ያህል የዘለቀው ጦርነት ያበቃበት የፕሪቶሪያ የሰላም ስምምነት ከተፈረመ 3 ዓመቱን በያዘበት እንዲሁም በሰሜን ኢትዮጵያ ባለው ወቅታዊ ፖለቲካዊና የጸጥታ ሁኔታ አሁንም እርግጠኝነት በጎደለው ሁኔታ ላይ ባለበት ወቅት ነው። ምንም እንኳን ስምምነቱ መሰረታዊ አገልግሎቶችን መልሶ መጀመርና የክልሉ ጊዜያዊ አስተዳደር መመስረትን ጨምሮ ዋና ተነሳሽነቶች በዝርዝር ቢያስቀምጥም የእነዚህ ተግባራት አፈጻጸም ግን አሁንም ወጥ ባልሆነ መንገድ ላይ ይገኛል። በመቶ ሺዎች የሚቆጠሩ ሰላማዊ ሰዎች መፈናቀል፣ በምዕራብ ትግራይ እስካሁን እልባት ያላገኙ አለመግባባቶች መቀጠላቸውና በክልሉ ከኢፌዴሪ መከላከያ ሰራዊት ውጪ ሌሎች የታጠቁ ኃይሎች መኖር አሁንም ድረስ ምላሽ ከሚሹ ዋና ጉዳዮች መካከል ይጠቀሳሉ። ጄኔራል ታደሰ ከቀናት በፊት በተካሄደ መድረክ ላይ ለሰላም ብለን የምንሸጠው ግዛት አይኖርም ሲል ተደምጠዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ የትግራይን ህልውና እንደ ደህንነት ለማረጋገጥ በሚል መሪ ሀሳብ ከታህሳስ 02 2018 ዓ.ም ጀምሮ ለ3 ቀናት ሲካሄድ በቆየው የትግራይ ጊዜያዊ አስተዳደር የአመራር አቅጣጫዎች፣ እቅዶችና አፈጻጸም ላይ ከክልል ከዞንና ከወረዳ ከፍተኛ አመራሮች ጋር ስብሰባ ክልሉ በአስቸጋሪ ሁኔታ ውስጥ እያለፈ እንደሚገኝ የተናገሩት ታደሰ ገጥሞናል ያሏቸውን ፈተናዎች በትጋት መወጣት አለብን ብለዋል። በትግራይ ክልል ያሉ አደጋዎች በተለያዩ መንገዶች እንዲጨምሩና እንዲወሳሰቡ የሚያደርጉ እንቅስቃሴዎች እንዳሉ የጠቆሙ ሲሆን የአደጋው መጠን ከፍተኛ ነው ሲሉ ገልጿል። ጄኔራል ታደሰ ወረደ ከጊዜ ወደ ጊዜ እየጨመረ ሄዷል ያሉት ውስጣዊም ሆነ ውጫዊ አደጋ በመንግስታዊ አገልግሎት ላይ ያለው ጫና መጨመሩ፣ በፍትህና ዳኝነት ላይ ያለው ውስብስብ ችግር፣ ያለን ደካማ ኢኮኖሚ፣ ስርዓታዊ የሚመስል የሙስና ችግር ተጠናክሮ የሚቀጥለው እገዳና በውስጣችን ሆነው ክፍል የሚፈጥሩ አካላት በመጨመራቸው የተጋላጭነታችን መጠን በእጥፍ እንዲጨምር አድርጎታል ነው። የዕለቱ መረጃ ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።